የእንግሊዝ ፕሪሚየር ሊግ በ28ኛ ሳምንት ጨዋታ ቅዳሜና እሁድ ይመለሳሉ። የሚመለሱ ጨዋታ በጉጉት የሚጠበቁ ጨዋታዎች ይሆናሉ። ከነዚህ ጨዋታዎች መካከል የሳምንቱ ምርጥ ጨዋታ በመባል ከፍተኛ ግምት የተሰጠው የለንደን ደርቢ የቼልሲና የአርሰናል ጨዋታ ነው። ኤሚሬትስ ስቴዲየም የሚከናወን ጨዋታ ነው። አርሰናል ከቼልሲ የሚያከናውኑት ጨዋታ ይህ ጨዋታ የሚጠበቅባቸው ብዙ መንገዶች አሉ። ሊያም ሮሰነሪዮ የቼልሲ አሰልጣኝ ሆነው ከመጡ ወዲህ ሽንፈት ያስተናገዱት በአርሰናል ነው። በደርሶ መልስ በካራባኦ ካፕ በሌሎቹ ውድድሮች ላይ ሽንፈት አላስተናገዱም ሊያም ሮሰነሪዮ። ስለዚህ ትክክለኛ መልስ በመስጠት በኤሚሬትስ ስቴዲየም ብቸኛ ያሸነፋቸውን ቡድን ማሸነፍ ይችላለሁ የሚለውን እንድምታ እንዲይዙና አሁንም ወደ ጉዟችን ወደ ታላቅነት ማድረግ እንችላለን የሚለውና ትልልቅ ክለቦችን መርታት እንችላለን የሚለውን ትምህርት ለመስጠት ይችላሉ ወይስ አርሰናል አሁንም የበላይነቱን አጠናክሮ ይቀጥላል? ሚኬል አርቴታ ለመጀመሪያ ጊዜ አርሰናል አሰልጣኝ ሆኖ 2019 በመጡበት ጊዜ ሁለተኛው ጨዋታ ከቼልሲ ጋር ነበር። ሁለተኛ ጨዋታቸው በዛ ጨዋታ ከተሸነፉ በኋላ አርቴታ ካለፉት 15 ግጥሚያዎቻቸው አንድ ብቻ ነው የተሸነፉት። ሙሉ ዶሚናንስ ያላቸው ናቸው የቼልሲ ፊክስቸር ላይ በየትኛውም የአሰልጣኝነት ዘመን በሁሉም አሰልጣኞች ከፍተኛ ዶሚናንስ ወይም ከፍተኛ የበላይነት የያዙ አሰልጣኝ ናቸው። ባለፉት ተከታታይ 8 ጨዋታዎች ቼልሲ አርሰናል ማሸነፍ አልቻለም። 3 አቻ 5 ሽንፈቶችን አስመዝግቧል። በነገራችን ላይ አርሰናል በለንደን ደርቢ በጣም ጠንካራው ቡድን ነው። ከ25 የለንደን ደርቢ ጨዋታዎች አንዴ ብቻ ነው የተሸነፈው። 18 ድል 6 አቻ 28 ተከታታይ ጨዋታ በጣም ብዙ ነው። እሱ ብቻ አይደለም። በ44 የለንደን ደርቢ ጨዋታዎች አርሰናል የተሸነፈው 2 ጊዜ ነው። እሱንም ሁለቱንም ያሸነፈው ዌስትሃም ነው። በ44 የለንደን ደርቢ ጨዋታዎች ምን ያህል ከፍተኛ የበላይነት እንዳላቸው ማሳያ ነው። በሁለቱ ቡድኖች ፊክስቸር በሁለቱ ቡድኖች ግጥሚያ ላይ ስንመለከት አሁን አርሰናል ይህንን ዶሚናንስ ያስቀጥላል ወይስ አሁንስ በዛ ብለው ሮሰነሪዮ ያስቆሙታል የሚለው ነው እንዲጠበቅ ያደረኩት። መግቢያ ላይም እንዳልኩት የሊጉ መሪ የሆነን ቡድን ቼልሲ ባለፉት 9 ተከታታይ ጨዋታዎች ከሜዳ ውጭ ገጥሞ ማሸነፍ የቻለው አንድ ጊዜ ብቻ ነው። 2021 ላይ ሲቲ ነው ያሸነፈው። ከዛ ውጭ የሊጉ መሪ አዌይ ባለፉት 9 ተከታታይ ጨዋታዎች ከአንዴ ውጭ ማሸነፍ አልቻለም ቼልሲ። በነገራችን ላይ ቅድም እንዳረሳሁት አርቴታ 2-1 በመጀመሪያ ጨዋታቸው ቼልሲን በገጠሙበት የአርሰናል አሰልጣኝነት ዘመናቸው ደግሞ ሁለተኛው ጨዋታቸው ላይ 2-1 ከተሸነፉ በኋላ እንዳልኩት በ15 ጨዋታ አንዴ የተሸነፉት 10 ጊዜ ድል አድርገዋል። አንድም ቡድን አርቴታ 10 ጊዜ ድል በማድረግ ቀዳሚው ወልቭስ ነው። አሁን ከቼልሲ ጋር እኩል ናቸው። ቼልሲና ወልቭስ እኩል ናቸው በ10 ጨዋታዎች በማሸነፍ። በአርቴታ ዘመን ብዙ ያሸነፉት ቡድን ወልቭስና ቼልሲ ናቸው። እሁድ ከደገመው 11ኛውና ቼልሲ በብቸኝነት ብዙ በአርቴታ ዘመን የተሸነፈው ቡድን ቼልሲ ይሆናል። ምን ያህል ዶሚናንሳቸው ጫናቸው ከፍ ያለ እንደሆነ ማሳያ ቁጥር ነው ይሄ ቁጥር። በዘንድሮ ውድድር ዓመት ቼልሲ የቀይ ካርድ ሰለባ ሆኖ ቀጥሏል አሉት። 6 ቀይ ካርዶችን አይቷል እስካሁን ድረስ በ27 ሳምንታት። ብዙ ቀይ ካርድ በማየት ቼልሲ በተቃራኒነት ከገጠማቸው ቡድን ጋር ብዙ ቀይ ካርድ በማየት ከሊቨርፑል ጋር 8 ጊዜ ቀይ ካርድ አይቷል። ከዛ ቀጥሎ ብዙ ቀይ ካርድ በማየት የአርሰናል ፊክስቸራቸው ነው 7 ጊዜ ቀይ ካርድ አይቷል። ትናንት እንዲያውም ጄሚ ካራጋር ቼልሲ ቀይ ካርድ አለው እሁድ የሚያዘኛል እያለ ነበር። በቃ እዚህ ስማች አሁን ቼልሲ ይሸነፋል የሚለው ቀርቶ አሁን ላይ ቼልሲ ቀይ ካርድ አለው የለውም የሚለው መወራረጃ ሆኖ ብዙዎች እየተነጋገሩበት የሚገኝ ሂደትን ፈጥሯል። በነገራችን ላይ አርሰናል አምና 4 ነው 5 ቀይ ካርድ አይተዋል። አምና አርሰናሎች አይደለ ራይስ፣ ሳሊባ፣ ትሮሳርድ እንደዚሁም ማይልስ ኬሊ
ዘንድሮ አንድም ቀይ ካርድ አላየም እና በእንግሊዝ ፕሪሚየር ሊግ ቀይ ካርድ ሳያዩ ዋንጫ ያነሱ ሁለት ክለቦች ናቸው፣ ቼልሲና ማንቸስተር ዩናይትድ በውድድር ዓመቱ። አርሰናል ዘንድሮ ዋንጫ የሚያነሳ ከሆነ ቀይ ካርድ ሳያይ ማለት ነው በቀጣዮቹ ጨዋታዎች የእነዚህን ክለቦች ታሪክ የሚጋራበትን እድል ይፈጥራል፣ ቀይ ካርድ ስላነሳው ማለት ነው። ሌላው ኢዜና ለንደን ደርቢ ጥሩ ስሜት አላቸው። በእርግጥ በቼልሲ ጨዋታ ላይ ጎል አላስቆጠረም፣ ግን ይሄ ተጫዋች በሰሜን ለንደን ደርቢ ቶተንሃም ላይ 5 ጎሎች ያስቆጥሯል፣ ክሪስታል ፓላስ ላይ 6 ጎሎች ያስቆጥሯል። በአንድ የውድድር ዓመት በለንደን ደርቢ ጨዋታዎች ሁሉ ብዙ ጎል በማስቆጠር በአርሰናል እግር ኳስ ታሪክ ክብረ ወሰን ያለው ተጫዋች ፒየር ኤምሪክ ኦባሜያንግ ነው። 7 ጎሎች አሉት። እሁድ ካስቆጠረ ይጋራዋል፣ ከጨመረ ክብረ ወሰኑ ሊሰብር ይችላል። ይዜ አዲስ ክብረ ወሰን በለንደን ደርቢ በአንድ ዓመት ብዙ ጎል ማስቆጠር የሚለው ጥሩ ድል ያለው ይመስላል። ምንም ጥርጥር የሌለው መንገድ በቼልሲ ጨዋታ ላይ ኢዜን በቋሚ 11 እንደሚያስገቡት ይጠበቃል። አግኝቼዋለሁ አሁን እንዴት አንሎክ ማድረግ እንዳለብኝ እንዴት መክፈት እንዳለብኝ ኢዜን አግኝቼዋለሁ ብሏል። ከቶተናሙ ድል በኋላ እኔ ነኝ ጥፋተኛው፣ ተጫዋቹ እንዴት መጠቀም እንዳለብኝ አሁን ገብቶኛል ብሎ ተናግሯል። እና ከዚህ በኋላ ያስቀምጡታል ተብሎ አይጠበቅም። ሊያም ሮሶናሪዮ ከሜዳ ውጪ በእንግሊዝ ፕሪሚየር ሊግ ሁለቱንም ጨዋታዎች አሸንፏል። ከዚህ በፊት በመጀመሪያ አሰልጣኝነት ዘመናቸው ከሜዳ ውጪ 3 ተከታታይ ጨዋታ ካሸነፉ አሰልጣኞች መካከል አርነ ስሎት ይገኛሉ ባለፈው ውድድር ዓመት። ከዛ በተጨማሪ ቲም ሺሩድ እንግሊዛዊ ሆነው 3 ተከታታይ ጨዋታን ከሜዳ ውጪ በመጀመሪያ አሰልጣኝነት ዘመናቸው በማሸነፍ የሚጠቀሱ ናቸውና ሮሶናሪዮ ይህንን የቲም ሺሩድን ክብረ ወሰን ይጋራሉ ወይ የሚለው ይጠበቃል። ቼልሲ በዘንድሮው ውድድር ዓመት የሚነሳበት ትልቁ ክፍተቱ እየመራ ነጥብ መጣል፣ እየመራ መሸነፍ ባህሪ ሆኗል። ቀይ ካርድና እየመራ መሸነፍ የቼልሲ ባህሪ ነው ዘንድሮ። ብዙ ቀይ ካርድ ያየ ቡድን ቼልሲ ነው። እየመራ ብዙ ነጥብ በመጣል ደግሞ ከዌስትሃም ቀጥሎ ቼልሲ ሁለተኛው ክለብ ነው። 20 ነጥብ ዌስትሃም እየመራ ወይም አቻ የመሆን ዕድል እያለው ወይም እየመራ ብዙ ነጥብ በመጣል 20 ነጥብ ጥሏል ዌስትሃም። ከዛ ቀጥሎ ቼልሲ ነው 19 ነጥብ አንጠባጥቧል በዚህ ሂደት ውስጥ እና እነዚህ ቁጥራዊ አሃዞች፣ ቁጥራዊ መረጃዎች፣ እነዚህ ጉዳዮች በጥልቀት የሚታዩበት ነው። የአርቴታ ኃያልነት ይቀጥላል ወይስ ሮሶናሪዮ የደርሶ መልስ የካራባኦ ካፕ ሽንፈታቸው በቀል የሚወጡበት ጨዋታ ነው? ጨዋታ ብዙዎችንን ስሜት ይዘው የሚያዩት ጨዋታ ነው። ቼልሲ ደጋፊዎች ሮሶናሪዮ ማሸነፍ አለባቸው ራሳቸውን ለማሳየት ብለው የሚያዩት ጨዋታ ነው። አርሰናል ደጋፊዎች ደግሞ ጥርጣሬ በሌለው መንገድ አርቴታ የበላይነቱን ያስቀጥላል በሚል እሳቤ ጨዋታውን የሚመለከቱበት ሂደት ነው የሚኖር። ሊያም ሮሶናሪዮ ከዚህ ጨዋታ ጋር በተያዘ ባስቀመጡት ሐሳብ ካስቀመጧቸው ነገሮች መካከል በካራባኦ ካፕ በደርሶ መልስ ካገኘሁት አርሰናል አንጻር ቡድኑ ጠንካራ ቡድን ነው፣ ነገር ግን አሁን ላይ በካራባኦ ካፕ በሁለቱም ዙር ካገኘሁት አርሰናል ጠንከር ያለ ቡድንን ይዤ እመጣለሁ ነው ያሉት። በንጽጽር በመጀመሪያው ዙር የካራባኦ ካፕ ጨዋታ ላይ ካይሲዶ አልነበረም፣ ኮል ፓልመር አልነበረም፣ ተከላካይ መስመር ላይ ብዙ ተጫዋቾች አልነበሩም፣ ሪቼ ጄምስ አልነበረም። የዋናው ቡድን ተጫዋቾች እነ ሊያም ዴላፕን ጨምሮ 6-7 ተጫዋቾች በሌሉበት ነው ፈርስት ዙር የቀጠሙት። ሁለተኛው ዙር ላይ በንጽጽር ጄምስ ነበረ፣ ለምሳሌ ካይሲዶም ነበረ። አሁን ግን ዛሬ ሮሜዮ ላቪያ መጥቷል። ኮል ፓልመር ፊት ነው። ባለፈው ጨዋታ አልጀመረም እንደምታስታውሰው፣ በአርሰናል ጨዋታ ላይ በቋሚ 11 አልገባም። በካራባኦ ካፕ እነ ኢሶጎ ተመልሰዋል። የዚህ ጨዋታ ላይ የማይገቡት ተጫዋቾች አንደኛው ፎፋና ነው፣ በቀይ ካርድ ምክንያት ከበርንሌው ጨዋታ ጋር በቀይ ካርድ የወጣው ተጫዋች። ሁለተኛው ደግሞ ማርኮ ኮሬያ ነው፣ ፊት ላይሆን ይችላል የሚሉ ሐሳቦች ወይም የፊትነስ ጉዳይ አጠራጣሪ እንደሆነ ሞልሞስት አይደርስም የሚሉ መረጃዎች በብዛት እየወጡ እየተመለከትን የምንገኝ። ሊያም ሮሶናሪዮ እንዳሉትም ትንሽ አፕግሬድ ያደረገ ወይም አማራጭ ያለው ቡድን ይዞ ይመጣሉ። ኢስቲቫውም አጠራጣሪ ነው ለዚህ ጨዋታ ግን የመድረስ እድል አለው ተብሏል። በግራም ሞስተር ነው፣ በቀኝ ግን ከካራባኦ ካፕ የደርሶ መልስ ጨዋታዎቹ የተሻለውን
በጥልቀት በዴፕስ በስኳድ ዴፕስ የተሻለውን ቡድን ይዞ ይመጣሉ ያምሮ ሰነረው እንዳሉት። የመጀመሪያው ዙር ጨዋታ ላይ ቼልሲ በጎዶሎ ዲዘርቭ ያደርግ ነበር ማሸነፍ ሁሉ ያንን ጨዋታ በጎዶሎ ቢሆን በጣም አስደናቂ ብቃት ነው ያሳየው። ሚካኤል ሜሪኖ ተቀይሮ ገብቶ ነው ያቻነ ጎል አስቆጥሮ አርሰናልን ከጉድ ያወጣው ቼልሲ በጎዶሎ ስታንፎርድ ብሪጅ ላይ ባደረገው ጨዋታ። ስለዚህ ጨዋታውን እንደ ቀላል የምንመለከተው አይደለም። ጠንካራ ፉክክር የሚኖርበት ጨዋታ ነው። ጠንካራ ትግል የሚኖርበት ጨዋታ ነው ጨዋታ። በመድፈኞቹ አርሰናል በኩል በእሁዱ ጨዋታ ላይ ያን ያህል የጉዳት ስጋት የለባቸው። አብዛኞቹ ጨዋታ ተጫዋቾች ዝግጁ ናቸው ከሚካኤል ሜሪኖ ውጪ። ኢቭን ካይ ሃቨርትዝም ለዚህ ጨዋታ የመድረስ እድል አለው። አንድ ሳምንት አርፎ ነው የመጡት አርሰናሎች። በተመሳሳይ ቼልሲም አርፏል። ግን አርሰናል ካለፉት ጊዜያቶቹ ፊክስቸሮች ወይም ካለፉት ጊዜያቶች ድርድሮቹ ጨዋታዎቹ አንጻር በየ3 ቀን እየተጫወተ ነው የመጣው። አንዴ ብቻ ነው ኖቬምበር ላይ አርሰናል ያረፈው። ኖቬምበር ዲሴምበር ላይ አንድ ሳምንት አርፏል አርሰናል። ከዛ ውጭ በየ3 ቀኑ ጨዋታ ሲያረከርሞ ነው የመጣው አርሰናል። በየ3 ቀኑ ባለፉት ሳምንታት ሌሎቹ ቡድኖች ሲያርፉ እነ ማንቸስተር ዩናይትድ፣ ቶተንሃም፣ ኢቭን ቼልሲ፣ ኢቭን ሲቲ እንኳን ሲያርፍ አርሰናል ያንን እድል አላገኝም። አርሰናል በየ3 ቀን ነው ሲጫወት የነበረው። ብሬንፎርድን ሐሙስ ዕለት አገኘ፣ እሁድ ዊጋንን አገኘ፣ ሮብ ወልቭስን አገኘ፣ እንደገና እሁድ ቶተንሃምን አገኘ። በዚህ ጊዜ ውስጥ ግን ጨዋታ ያላረጉ ቡድኖች ሁሉ ነበሩ፣ ኢቭን እነ ቼልሲን ጨምሮ ማለት ነው። ስለዚህ ሞር አርሰናል ሪፍሬሽ አድርጎ ሊመጣ ይችላል፣ ረፍት አድርጎ ሊመጣ ይችላል። በምን መንገድ ረፍታቸውን ተጠቀሙት የሚለው ትልቅ ጥያቄ የሚያስነሳ ነው። አንዳንዴ ይሄ የለመድከውን ነገር ማጣት የለመድከውን ነገር ማግኘት የሚባሉ ነገሮች አሉ በእግር ኳሱ ሂደት ውስጥ። በእርግጥ አንድ ሳምንት ብዙ አይደለም ለእግር ኳስ። የአንድ ሳምንት ጋፕ ትንሽ ነው። ምክንያቱም 1-2 ቀን ነው ረፍት ልትሰጣቸው የምትችለው። ሌላውን ቀን ትሰራለህ ትሬኒንግን፣ ሮብም ሐሙስም ዛሬም ነገም ትሰራለህ። 2 ሳምንት ከዛ በላይ የሆኑ ቀናቶች ሲመጡ ግን ጥያቄ ያስነሳል። ይሄኛው ሳምንት አብዛኞቹ ክለቦች ያረፉበት ነው። ኦልሞስት ለሁሉም ክለቦች እኩል ነው። ለቼልሲም፣ ለአርሰናልም፣ ለሲቲም፣ ለማንቸስተር ዩናይትድም ለየትኛውም ክለብ እኩል ነው። ይህ ሳምንት በዚህ ሳምንት ጨዋታ አልነበረም። ምናልባት ዩሮፓ ሊግ የተጫወቱ እነ ፓላስ እነ ኖቲንግሃም ፎረስት ካልሆኑ በስተቀረ ሌሎቹ ክለቦች በሙሉ እነ ኒውካስል ሻምፒዮንስ ሊግ ደርሶ መልስ መጫወት ስላለበት እነዚህ ክለቦች ካልሆኑ በስተቀር አብዛኞቹ ክለቦች አርፈው ነው የመጡት። ስለዚህ አርሰናል ከረፍት መልስ ያለመደው ረፍት ነው ያገኘው። ጥሩ አጋጣሚ ሪፍሬሽ አድርጎ የሚመጣበት ሊሆን ይችላል። አብረን እናየዋለን። የብዙዎች ግምት እንደዛ ነው። በደንብ ሪፍሬሽ አድርጎ መምጣት ይችላል አርሰናል። ካለፉት ጊዜያቶች ትሬኒንጎች አንጻር ስናነሳ ነበር አይደል? እዚህ ቀደም አርሰናል እኮ ይህን ሁሉ ጨዋታ እያሸነፈ ያለው እሁድ ተጫውቶ ሰኞ አርፎ ማክሰኞ ላይ ትሬኒንግ ሰርቶ ኮኦርዲኔሽን ሰርቶ ነው ሮብ የሚጫወቱት። ምንም ልምምድ ሳይሰሩ ማለት ነው። የኮኦርዲኔሽን ስራ ብቻ ነው እየሰሩ ሚካኤል አርቴታ ይህን ዓመት በአብዛኛው የተጫወቱት የጨረሱት ያለፉትን 7 ወራት በአመዛኙ። ስለዚህ አሁን በቂ ረፍት ያለው በስኬጁሉ መሰረት ትሬኒንግ የምትሰራ ሰኞን ሰርቼ ማክሰኞን አድርጌ ሮብ እንደዚህ አድርጌ ሐሙስ እንዲህ አድርጌ ይህን ቀን ረፍት ሰጥቼ ለተጫዋቾች ብለህ እንዲህ አይነት እድሎች ሲመጡ ሚካኤል አርቴታን ማየት የሚፈልግ ብዙ ነው። ምን አይነት ቡድን ሊያሳዩን ይችላሉ? ሪፍሬሽ ያደረገ የተሻለ ጥራት ያለው ቡድን። ዙቢሜንዲ ደክሞት ነበር አይደለ? ባለፈው ጨዋታም በተከታታይ ጨዋታዎች። አሁን ይሄኛው ሳምንት እንግዲህ ሞር ሪፍሬሽ አድርጎ ሊመጣበት የሚችልበት ሳምንት ነው ተብሎ ይጠበቃል። ራሱን ለማሳየት በደንብ ረፍት አድርጎ ሊመጣ ይችላል ተብሎ ይጠበቃል። እነ ኦዲጋርድ በእርግጥ ጉዳትም ነበረ፣ ጉዳትም ጋር እየታገለ የቆየባቸው ጊዜያቶች ነበሩ። ግን በግልጽ የምታየው ፊትነስ የድካም ስሜቶች ታይበታል ኦዲጋርድ ላይ። ስለዚህ እንደዚህ አይነት ተጫዋቾች ትንሽ እንዲህ አይነት እረፍት ሲያገኙ ጥሩ አጋጣሚ ነው ይችላል። በነገራችን ላይ አርሰናል ከዚህ በፊት በነበሩት ጊዜያቶች በየ3 ቀኑ የሚጫወትባቸው ጊዜያቶች ይበዙ ነበር አይደል? ከዚህ በኋላ ደግሞ ከ3 ቀን ለቅ ያሉ ወይም የሳምንታት ረፍቶች የሚበዙበት ቀናቶች ይመጣሉ። የመጋቢት ወር የብሔራዊ ቡድን ጨዋታዎች ይመጣሉ። አብዛኞቹ ወዳጅነት ስለሆኑ ብዙዎቹ ተጫዋቾች ይሄዳሉ ተብሎ አይጠበቅም። ረፍቶች አሉ በየመሃሉ ረፍቶች በርከት ያሉ ናቸው። የፕሪሚየር ሊግ ጨዋታ እኮ አሁን ማን ላይ ነው ያለ ነው? አሁን የካቲት ነን አይደል? ኦልሞስት መጋቢት ልንገባ ነው።
መጋቢት ሚያዝያ ግንቦት 3 ወር ለ3 ወር እኮ 10 ጨዋታ ነው በፕሪሚየር ሊግ አርሰናል ከዚህ በኋላ የሚጫወተው ለ3 ወር ማለት ነው። ስለዚህ በየሳምንቱ አንዳንድ ጨዋታ ነው። ግን በዛ መሀል ኤፍኤ ካፕ አለ፣ ሻምፒዮንስ ሊግ አለ። በዛ መሀል የሚገቡ የሊግ ካፕ ጨዋታ እሑድ ቀን ነው የሚካሄደው። የሊግ ካፕ ኖርማል ረፍት ነው በቃ። ሊግ ካፕ አንድ ሳምንት አርፎ ነው የምትጫወቱ። ግን በዛ መሀል የሚገቡ አሉና ከዚህ ቀደም ከነበሩ ፊክስቸሮቹ አንጻር ስናየው ይሄኛው ሞር ሪፍሬሽ እያደረጉ የሚመጡ ጉዳቶች የሚቀንሱበት፣ ጉዳቶች ቢኖሩም ደግሞ በቂ ጋፕ ስላለ ሪፍሬሽ እያደረጉ የሚሄዱበት እድል ይኖራል። ዲክላን ራይስ ከዚህ ጨዋታ ጋር በተያያዘ ሀሳቡን ሰጥቷል። ፕሪሚየር ሊግ ላይ ትኩረታችን እናደርጋለን፣ አዎ፣ ግን በሚቀጥሉት 2 ሳምንታት ወይም 3 ሳምንታት አካባቢ የካራባው ካፕ ጨዋታ አለን። ዋንጫውን መውሰድ እንፈልጋለን። ስለዚህ እሱን እያሰብን ነው። ያንዳንዱ ቀጣዮችን የፕሪሚየር ሊግ 2 እና 3 ጨዋታ ስናደርግ ታሳቢ እያደረግን የምንጫወተው የካራባው ካፕ ፍጻሜንን ታሳቢ እያደረግን ነው የምንጫወተው። ተጫዋቾቻችን ሴቭ ማድረግ ያለብንን ሴቭ እያደረግን፣ ጉልበት መቆጠብ ያለብንን ጉልበት እየቆጠብ እንጫወታለን ቀጣዮች 3 ሳምንታት። ከዛ በኋላ ከካራባው ካፕ ፍጻሜ ጨዋታ በኋላ ደግሞ በሙሉ አቅም ፕሪሚየር ሊጉን እናምሰዋለን ነው ያለው። ፕሪሚየር ሊጉ ላይ ሙሉ አቅማችን ለማውጣት እንሰራለን። በዚህኛውም አናወጣም ሳይሆን ግን ለዛኛው ጨዋታ ለሲቲው ጨዋታ ግን በጣም ጥንቃቄ እናደርጋለን። ለሱ የሚሆን ስራ በየጊዜው እየሰራ እንሄዳለን። ምክንያቱም አይን ገላጭ ነው ያለው የካራባው ካፑን ጨዋታ አይን ገላጭ ነው። ያን ዋንጫ ወሰድን ማለት በዘንድሮው ውድድር ዓመት ሌሎቹንም ዋንጫዎች ለማንሳት ትልቁ መንደርደሪያ ይሆነናል የሚል ሀሳባቸውን ነው ያነሱት። ስለዚህ የእሁዱ ጨዋታ በብዙ መንገድ በእነዚህ ሁነቶችን እንጠብቀዋለን። አሪፍ ጨዋታ ልንመለከት የምንችልበት እድል ሰፊ ነው። ቼልሲ ሲቲ ሜዳው ድረስ ሄዶ አስጥሏል። በዘንድሮው ውድድር ዓመት አርሰናልን ስታንፎርድ ብሪጅ ላይ አስጥሎታል። የሊጉ መሪና ተከታዮቹ የዚህን የፕሪሚየር ሊግ ዋንጫ ጉዞ ዲሳይድ ሊያደርጉ ከሚችሉ ፊክስቸሮች መካከል የሚጠቀስ ነው የቼልሲ ፊክስቸር። ለአንዱ ሰጥቶ ለአንዱ ነሳ ማለት አንደኛው አመለጠ ማለት ነው። ለምሳሌ በእሁዱ ጨዋታ ላይ አርሰናል ነጥብ አስጥሮ ሲቲ ከቼልሲ በመልሱ ጨዋታ ላይ ሲቲ ካሸነፈው በዛ መሃል የሚፈጠረው ክፍተት ሲቲን ወደ መሪነት ያመጣል። በተቃራኒው አርሰናል ቼልሲን አሸንፎ ሲቲ ስታንፎርድ ብሪጅ ላይ ነጥብ ከጣለ ወይም ከተሸነፈ አርሰናል ደረቱን ነፍቶ የፕሪሚየር ሊግ ዋንጫውን ወደ ማንሳቱ ይንደረድራል ማለት ነው። ስለዚህ ዲሲሲቭ የሚባሉ ወይም ወሳኝ ከሚባሉ ፊክስቸሮች መካከል ቁጥር አንዱ ነው የቼልሲው ጨዋታ። የአርሰናል ተጫዋቾችና አሰልጣኝ ይህንን ሊረዱ ይገባል። ዲሲሲቭ ነው፣ በቃ ወሳኝ ጨዋታ ነው። በተለይ እርስ በርስ የሚገናኙ ቡድኖች እንደ ቼልሲ፣ ዌስትሃም፣ ክሪስታል ፓላስ የመሳሰሉ ክለቦች ሁለቱንም ቡድኖች ያገኟቸዋል። የመወሰን አቅም አላቸው ዋንጫውን ጉዞ ማለት ነው። በንጽጽር ስናየው ደግሞ ሌሎቹን የማሸነፍ እድላቸው ሁለቱም ቡድኖች ሰፊ ከመሆኑ ጋር ተያይዞ ቼልሲ ግን የመወሰን አቅም አለው ይህንን ጨዋታ። ቼልሲ ጥራት ያለው ተጫዋቾች አሉት። ቼልሲ ትልልቅ ቡድኖችን ሲያሸንፍ ተመልክተነዋል። ቼልሲ ውጤት ሲለውጥ ተመልክተነዋል። ከዚህ አንጻር ይሄ ጨዋታ ለእኔ በጣም ወሳኝ ጨዋታ ነው አርሰናል ከባለፈው ሳምንት የቶተናም ጨዋታ በላይ። ምክንያቱም የቶተናም ጨዋታው ይገባኛል ሰሜን ለንደን ደርቢ ነው። አርሰናል በወልቭስ አቻ ወጥቶ ነው የመጣው። ማሸነፋቸው እና ያንን ኢነርጂ ወጥቶ መጠቀማቸው ተገቢ ነው። በተመሳሳይ ቶተናም ሲቲን ስላስጣለ ከቶተናም ላይ የምትወስዱ 3 ነጥብ ጋፕን እንደሚያሰፋው ታውቃለህ። ኦብቪየስሊ ይሄኛውም ጨዋታ ላይ አርሰናል 3 ነጥብ ወሰደ ማለት ስታንፎርድ ብሪጅ ላይ ለሚፈጠረው የትኛውም አደጋ አርሰናል እዚህ ጨዋታ ላይ 3 ነጥብ መውሰዱ ትልቅ ቫልዩ ይኖረዋል፣ ትልቅ ጠቀሜታ ይኖረዋል። ለዛ ነው ዲሲሲ በጣም ወሳኝ ጨዋታ ነው የሚል ሐሳቤ ለማንሳት የወደድኩት። አሉቲ የተወሰኑ ሐሳቦችን ጨምረና ወደ ፓላስና ዩናይትድ ጨዋታ በሰፊው ታየዋለህ። እሱን ደግሞ አንተ እሺ፣ አመሰግናለሁ ሶፊዬ። ምን ከሜዳ ውጪ ስላለ ጉዳይ ላንሳ። ያው ከጨዋታው በጠናቅ በኋላ ምናነሳቸው ነጥቦች ይኖራሉ፣ ግን እስኪ ዝም ብዬ ስለ ቼልሲ ላንሳ። ስለ ቼልሲ ከሜዳ ላይ ውጪ ስላለው የቼልሲ ጉዞ በተለይ ፋይናንሻሊ አሁንም ጥያቄ የተነሳበት ነው። ያው ትላንትና ፋብሪዚዮ ሮማኖ የሲቲን 60 ነጥብ እስከ 40 ነጥብ ሊቀንስ ይችላል የሚለውን ዜና ልክ ሳየው በጣም እንግዲህ የተሰማኝን ደስታ ማለት ያው ብዙዎቹ የስፖርት ቤተሰቦች ፋብሪዚዮ ሮማኖን እንደ ከዝውውር ውጪ እንዳለ ትልቅ ጋዜጠኛ እንደ ሶርስ ይጠቀሙታል እና እሱ ካላለ እውነት አይመስላቸው እና እኔ ያው በጣም ከኛ የተሻለ አስተሳሰብ ያላቸው አድማጮች አሉ ብዬ አስባለሁ። ይህንን ቦታ ያጡ አድማጮች፣ ይህንን ማይክ ያጡ አድማጮች አሉ፣ በደንብ ኤክስፕሌን የሚያደርጉ በእውቀት የታጀቡ አድማጮች አሉ ብዬ አስባለሁ። ግን አንዳንድ ደግሞ አድማጮች ወይ ቦታ እንቀያየር፣ እኛ አድማጭ እንሁን፣
እናንተ ደግሞ ቦታውን ይዛችሁ እስኪ ንገሩ። በነገራችን ላይ ፋብሪዚዮ ሮማኖ የትራንስፈር ኒውስ ዘጋቢ ነው። ባለፉት 2 ዓመታት ነው ሌሎች ዜናዎችን ተደራሽ የሚያደርገው እንጂ ስፔሲፊካሊ ይህ ጣሊያናዊ ጋዜጠኛ በተለያዩ አማራጮች የዝውውር ዜናዎችን ብቻ ነው ተደራሽ የሚያደርገው። ስለዚህ እሱ ካላለ የሲዲ ስፖርት መረጃ ከየት ነው ውሸታሞች ከየት ነው የምታመጡት ስትሉ የነበሩ አድማጮች፣ ፋብሪዚዮ ሮማኖ የዝውውር ዜና አቅራቢ ነበር። ባለፉት 2 ዓመታት ነው ሁለቱንም ዜና መስራት የጀመረው። ዝውውር ላይ ሂርዊጎ የሚል ቃል አለው። ከዛ በኋላ ግን ዜናዎችን ከሌሎች መገናኛ ብዙሃን እንደ ሶርስ ይጠቀምና ተደራሽ ያደርጋል። እና ለዛ ነው በጣም ሰውየው ለምሳሌ የፋብሪዚዮ ሮማኖ የኢንስታግራም ገጽ ተከታይ ከአርሰናል ኦፊሻል የኢንስታግራም ገጽ ተከታይ በላይ ነው። የአርሰናል ያንሳል ከእሱ ከፋብሪዚዮ ሮማኖ የኢንስታግራም ገጽ ተከታይ። ይሄ የሆነበት ምክንያት በዝውውር ወቅት የሚሰራቸው ዜናዎች በተለያዩ አማራጮች በፌስቡክ በኢንስታግራም ተደራሽነቱ ከፍተኛ ታማኝነት ስላለው ሰው ይከተለዋል። በዚህ ረገድ አሁን የእሱ የ31.8 ሚሊዮን ነው አይ ቲንክ የአርሰናል ኢንስታግራም ተከታይ። የፋብሪዚዮ ሮማኖ ወደ 42 ሚሊዮን ከፍ ይላል። እና በጣም ሰውየው ዝውውር ላይ የሚታመን ጋዜጠኛ ነው እንጂ ትክክለኛ መረጃዎችን ሶርስ እያደረገ ነው የሚያቀርቡ። እና እሱ ካላለ እውነት አይደለም። ሲዲ ስፖርት ውሸታሞች ምናምን ስትሉ የነበሩ አድማጮች አንዳንዴ ሰከን በሉ ወይ እንቀያየርና አድማጭ እኛ እንሁን እናንተ ጋዜጠኛ ሁኑ ላለው። ቀጣዩ ማነሳ መረጃዬ እንግዲህ ተዘጋጅተን የምንመጣው ዝም ብለን እዚህ ተቀምጠን አሉባልታ አይደለም የምናነሳው። በአክብሮት የሚያዳምጡ አድማጮች አሉ፣ እንወዳቸዋል፣ እናከብራቸዋል። ሌሎቻችሁ ደግሞ ካልተመቻችሁ አታድምጡ። እንግዲህ ቼልሲ ሶፊዬ ከሜዳ ውጭ ያለው ገበያው ወይም ፋይናንሻሊ በጣም ዝቅ እያለ መጥቷል እና በርከት ያሉ መገናኛ ብዙሃኖች በተለይ የ2024-25ን የውድድር ዓመት ፋይናንሻል ግምገማዎችን ካዩ በኋላ የክለቦችን ትርፍና ዕዳ ወይም ሎስ ወይም ክስረት ይፋ እያደረጉ ይገኛሉ። እና ቼልሲ ከታክስ በፊት ወይም ከፕሪታክስ በፊት 355 ሚሊዮን ዩሮ በ2024-25 አጥቷል ተብሏል። ይሄንን ይፋ ያደረገው የአውሮፓ እግር ኳስ ማህበር 355 ሚሊዮን ዩሮ ገደማ ከስሯል ወይም አጥቷል። እና የቼልሲ ጉዳይ ወዴት ነው? በተለያዩ ባለሀብቶች በጣም the most expensive player የሚል አይነት ዘገባን የተከታተልንበት ጊዜ እናስታውሰዋል። እና ግን አሁን በተለያዩ መመዘኛዎች የቼልሲ ፋይናንሻሊ ራሱን እያጎለበተበት ያለው ነገር ከጊዜ ወደ ጊዜ እየቀነሰ መጥቷል ይላል። ለምሳሌ ቼልሲ ለምሳሌ ከትኬት ሽያጭ ከእንግሊዝ ፕሪሚየር ሊግ ካሉ ክለቦች ጋር ሲነጻጸር ያለው ገቢ አነስተኛ ነው ይላል። ቼልሲ ለምሳሌ በማች ዴይ በአንድ ጨዋታ ስታንፎርድ ብሪጅ ላይ ጨዋታውን ሲያደርግ 1.2 ሚሊዮን ፓውንድ አካባቢ ገቢ ያገኛል። ይህ ማለት ከሊቨርፑል ያነሰ ገቢ ያገኛል እንደማለት ነው ይላል። በተጨማሪም ቼልሲ የስታንፎርድ ብሪጁ መቀመጫ ብዛት 41798 ነው። ይሄ ማለት ከማንቸስተር ዩናይትድ ኦልድ ትራፎርድ የ34000 ወንበር ቁጥር ያንሳል። ግን በተመልካች ቁጥር ካየነው ብዙ ነው። ግን ተመልካቾችም የሚከፍሉት ክፍያ ይሁን እና ሌሎች መመዘኛዎችን አስታኮ ከዚህ ከስቴዲየም ትኬት ሽያጭ የሚያገኘው ገንዘብ ራሱ አመርቂ አይደለም። በእርግጥ በፕሪሚየር ሊጉ ካሉ ክለቦች ውስጥ 11ኛ ቢገስት ግራውንድ ያለው 11ኛ ካሉ 20ዎቹ ክለቦች ውስጥ ይሄ ለቼልሲ አይመጥንም። ብዙ ገንዘብ እያወጣ ብዙ አሰልጣኞችን እየቀያየረ ዋንጫዎችን ማግኘት የሚፈልግ ቡድን ከመሆኑ አኳያ በፕሪሚየር ሊጉ ካሉ ክለቦች ውስጥ 11ኛ ነው በስቴዲየም የህዝብ ቁጥር። ይሄ ከቼልሲ ጋር ፊት አያደርግም ነው። ከዛ በተጨማሪ በኮሜርሻል ሬቨኖም 11ኛ ደረጃ ላይ ይቀመጣሉ በአውሮፓ ላስት ይር ማለት ነው። እና ያሳኩት ገንዘብ 207 ሚሊዮን ፓውንድ አካባቢ ነው። ካለፈው ዓመት የ5 ሚሊዮን ፓውንድ ክስረት አጋጥሞታል የሚሉ ዘገባዎች ወጥተዋል። እና በኮሜርሻል ሬቨኖ ይላል ቼልሲ ያሳካው ገንዘብ ከቶትንሃም ራሱ ያንሳል። ቶትንሃም እየተንኮታኮተ ባለፈው ዓመት ስንተኛ እንደጨረሰ እናስታውሳል። ከዛም ሁሉ ያንሳል። ኦልሞስት 66 ሚሊዮን ፓውንድ ገንዘብን ከኮሜርሻል ሬቨኖ ያንሳል።
እና ይሄ በቼልሲ በኩል አሁን እየታየ ያለ የፋይናንሻል ክራይሲስ ውስጥ እየገባ መሆኑን የሚጠቁሙ ፋክተር ናቸው ተብሏል። በሌላ በኩል ከኪት እና ከመርቸንዳይዚንግ ጋር በተገናኘም ቼልሲ ከአሉት ክለቦች ውስጥ የሚበለጥ ቡድን ነው። በ5-6 ክለቦች የሚበለጥ ቡድን ነው። በሽያጭ በማሊያ ሽያጭ በመርቸንዳይዚንግ እያወጣ ካለው እያስፈረመ ካለው አኳያ ጎን ለጎን መሄድ አይደለም የቼልሲ ፋይናንሻል ሪፖርት የሚሉ ሀሳቦችም ወጥተዋል። ከዛ በተጨማሪ ምንም አይነት ማሻሻያ ያደረገባቸው ነገሮች አሉ። ለምሳሌ ከሬቨኖ ስትሪም ምንም አይነት ማሻሻያዎችን አላደረገም። ኢቨን በዚህ ረገድም በስፐርስ ይበለጣል። በ46 ሚሊዮን ፓውንድ በዚህ በሬቨኖ ስትሪም ጀነሬት በማድረግ እንደሚበለጥም ማሳያዎች እየወጡ ይገኛሉ። በእነዚህ ሁሉ መመዘኛዎች ቅድም ገልጽ ይላሉ። በስቴዲየም መግቢያ፣ በዚህ በኪት ሽያጭ፣ በሬቨኖ ስትሪም፣ በሌሎች መመዘኛዎች ቼልሲ ቁልቁል እየሄደ ይገኛል። ግን እንደ ትንሽ እንደ በክለቡ ጥሩ ነገርን ገንዘብ እያመነጨበት ያለው ነገር ያለፈው አመት ምንድን ይላል? ከብሮድካስት ሬቨኑ ያገኘው ገንዘብ በዋናነት በፊፋ የዓለም ክለቦቹ ዋንጫ ያስመዘገበው ውጤት በዚህ ረገድ ከኢሜጅ ራይት ወደ 192 ሚሊዮን ፓውንድ አግኝቶታል። ይሄ በአውሮፓ ከሚገኙ ክለቦች ውስጥ ሁለተኛ ደረጃ ላይ ያስቀምጠዋል። በኢሜጅ በብሮድካስት ያገኘው ገንዘብ ግን ሌሎች መዘኛዎች ላይ የቼልሲ ገንዘብ በጣም ቁልቁል እየሄደ ይገኛል የሚሉ ሀሳቦች ወጥተዋል። ከዛ በተጨማሪ ከፋይ ቡድን ቼልሲ በፕሪሚየር ሊጉ ካሉ ወይም በአውሮፓ ከሚገኙ ክለቦች ውስጥ ኦልሞስት ያለፈውን አመት ማለት ነው 388 ሚሊዮን ፓውንድ ክፍያ ለተጫዋቾቹ ከፍሏል። ይሄ በጣም ከፍተኛ ገንዘብ እንደሆነ መናገር ይቻላል። እና መደምደሚያው ምን ይላል መሰለ? ቼልሲ ከፕሪታክስ በፊት 355 ሚሊዮን ፓውንድን መክሰሩን ተከትሎ ይሄ እንግዲህ በታሪክ በእንግሊዝ ክለብ የመጀመሪያው መጥፎ ክስረት ያጋጠመው ክለብ ሆኗል በእንግሊዝ። ከዛ በተጨማሪ ደግሞ በአውሮፓ ታሪክ ደግሞ ባርሴሎና 484 ሚሊዮን ፓውንድ የከሰረበት የ21 ጊዜ ትልቅ ሂስትሪ ነው። አንደኛው በጣም ሎሱ ይሄ ነው። ሁለተኛ ሆኗል በዚህ ረገድ። ስለዚህ በእንግሊዝ የመጀመሪያው ነው። በአውሮፓ ደግሞ ከባርሴሎና ቀጥሎ ብዙ ክስረትን ከታክስ በፊት ያስመዘገበ ክለብ እንደሆነ ማሳያዎች እየወጡ ይገኛሉና ባለቤቱ እንግዲህ እናውቃቸዋለን ከዝላታን በኋላ ከአብራሂሞቪች በኋላ እንግዲህ ቶድ ቦሄሊ እሳቸውም ብዙ ማለና ያፈሰሱ ነው። ብዙ አሰልጣኞችን እየቀያየሩ ይገኛሉና ቼልሲ ጉዞ በውጤትም እየታጀበ አይደለም። ከዛ በተጨማሪ ደግሞ የሚያወጣው ወጪ ደግሞ እየተካለት ነው ወይ ብትል ያይ ያስታራቂ አይደለም የሚሉ ሀሳቦች ወጥተዋልና ከአብራሂሞቪች ከሩሲያው ባለሀብት በኋላም አሜሪካዊው ባለሀብት ይገቡበትም በዚህ ቡድን ውስጥ እየተመዘገቡ ያሉ ፋይናንሻል ሪፖርቶች እያሽቆለቆሉ ይገኛሉ ከብሮድካስት ሬቨኑ ውጭ። በጣም አሪፍ መረጃ ነው። ትናንት ብዬ የተመለከትኩት ነበር እሱን መረጃ። የዚህ አመት ወጥተዋል ማንቸስተር ዩናይትድ፣ የአርሰናል፣ የቼልሲ የሁሉም ኪሳራና ትርፎች ወጥተዋል እና እንዳልከው ቼልሲ አስኪ ነገር ውስጥ እንዳለ መረጃዎች ያሳያሉ እና ጥንቃቄ ማድረግ ይኖርባቸዋል። እንግዲህ ጨዋታው አርሰናል ከቼልሲ ውድ የሚከናወን ይሆናል። ሲቲ ቀድሞ ነው የሚጫወተው ከሊድስ ጋር። ስለዚህ ቀድሞ እንደመጫወቱ መጠን ጨዋታውን ሲቲ ካሸነፈ አርሰናል ላይ ተጽዕኖ ፈጥሮ ይጫወታል። ሲቲ አቻ ከወጣ ተሸንፎ ከመጣ አርሰናል ዘና ብሎ የሚያደርገው ጨዋታ ይሆናል። ማዱኬን እንጠብቃለን በዚህ ጨዋታ ላይ። የመጀመሪያው ዙር ጨዋታ ላይ ሲቀጠቅጡት ነበር ቼልሲ ተጫዋቾች ታስታውስ ከሆነ በገባበት ሰዓታት ሲመቱት ነበር የነበረና ስለዚህ የዚህ ተጫዋች ሚና ከፍ ሊል እንደሚችል የሚጠበቅ ይሆናል።